ሰላም ጤና ይስጥልኝ። እንግዲህ ዛሬም የእነዚህ የቃላት ምስረታ በዚህ መልኩ እየመሰረትን እያነበብን የምናይ ይሆናል ማለት ነው። እንደምትመለከቱት ከዚህ ጋር ባለ አራት ሆሄ ቃላትን ነው ማለት ነው ዛሬ እያነበብን የምናቸው ማለት ነው። እንደተለመደው ከዚያ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ባለ አራት ሆሄ ቃላትን ነው እያነበብን የምናየው ማለት ነው። አሁን ቀጥታ እያነበብን እናያለን ማለት ነው። አብረን እንጀምር። እንግዲህ እንደምትመለከቱት እዚህ ጋር ባለ አራት ሆሄ ናቸው ማለት ነው። እነዚህን ቃላቶች ነው እያነበብን የምናቸው ማለት ነው። እንግዲህ በአይ የሚጀምር ወይም በመጀመሪያ ድምጻቸው በመጠቀም እነዚህ የተለያዩ ቃላቶችን ሰርተናል ማለት ነው። እነዚህንም እያነበብን አንድ በአንድ የምናያቸው ይሆናል ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር በአ እንጀምርና እናነባቸዋለን ማለት ነው። እሺ ከዚህ ከአ እንጀምራለን። አ ከ በ ረ ይላል ማለት ነው። እነዚህን ነጣጥለንና አጣምረን በዚህ መልኩ እናነባቸዋለን። አጣምረን ደግሞ አከበረ ብለን እናነባቸዋለን ማለት ነው። እንግዲህ ቃላቶችን በዚህ መልኩ እንሰራለን ማለት ነው። እናነባለን፣ እንጽፋለን ማለት ነው። ከዛ ቀጥሎ አ መ ረ ተ ይላል። በአንድ ላይ ደግሞ አመረተ ብለን እንሰራዋለን ማለት ነው። አመረተ ብለን እናነባዋለን። ከዛ ቀጥለን አ ስ ቀረ ይላል። በአንድ ላይ ደግሞ አጣምረን ስናነበው አስቀረ አስቀረ ይላል። አስቀረ ብለን እናነባለን፣ እንጽፋለን ማለት ነው። ከዛ በመቀጠል አ ለ መ ደ አለመደ ብለን እንደዚህ እንሰራቸዋለን ማለት ነው። እንግዲህ እነዚህ ባለ አራት ሆሄ ፊደል በዚህ መልኩ እንጽፋቸዋለን እናነባቸዋለን ማለት ነው። እንግዲህ እነዚህ በቀላሉ በመጀመሪያ ድምጻቸው ብቻ በመጠቀም እነዚህን ቀለል ያሉ ቃላቶችን ማንበብና መጻፍ እንችላለን ማለት ነው። ከዛ ቀጥለን ወደሚቀጥለው እናልፋለን። እሺ ቀጥሎ እዚህ ጋር በከ የተሰሩ የቃላት አይነቶች ወይም በመጀመር የተለያዩ ቃላቶችን እዚህ ጋር ሰርተናል ማለት ነው። እነዚህም በመጀመሪያ ድምጻቸው ነው የተሰሩ ማለት ነው። እነዚህም ለማንበብ በቀላሉ ማንበብ እንችላለን ማለት ነው። ቀለል ያሉ ናቸው። ምክንያቱም የመጀመሪያ ድምጻቸውን ማንም ሰው ጀማሪ በቀላሉ ሊያነበው የሚችል ቃላት ነው ማለት ነው። እነዚህን እናነባቸዋለን። አሁን እንቀጥል። እሺ እንግዲህ እንደምትመለከቱት እዚህ ጋር በከጀምረን እነዚህን ቃላቶች እናነባለን ማለት ነው። ከለ ይላል። በአንድ ላይ ከለከለ ብለን እናነባዋለን። ከዛ በመቀጠል ከለመደ ይላል። በአንድ ላይ ስናነበው ከለመደ ይላል ማለት ነው። ከለመደ ብለን እናነባዋለን። ከዛ ቀጥለን ከተሰራ ይላል። በአንድ ላይ ከተሰራ እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን ከረበተ እንደዚህ ብለን በአንድ ላይ ደግሞ ከረበተ ብለን እንደዚህ በቀላሉ እናነባቸዋለን ማለት ነው። ከዛ በመቀጠል ወደሚቀጥሉት ወደ ታችኞች እናልፋለን ማለት ነው። እዚህ ጋር በወ የሚጀምሩ ቃላቶች አሉ ማለት ነው። እንግዲህ በወ በመጀመሪያው ድምጽ እየጀመርን የተለያዩ ቃላቶችን ነው የምንሰራ ማለት ነው። ለዛውም እዚህ ጋር በወ እንጀምራለን። ወነጀለ ይላል። በአንድ ላይም ወነጀለ ብለን እናነባዋለን ማለት ነው። ከዛ ቀጥለን ወጣጠረ ይላል። በአንድ ላይ ወጣጠረ እንደዚህ ብለን እናነባዋለን ማለት ነው። ከዛ ቀጥለን ወንጀል ይላል። ወንጀል ብለን እናነባቸዋለን ማለት ነው። እንግዲህ ንንና ልን ስድስተኛ ድምጽ ነው የተጠቀምን ማለት ነው። ከዛ ቀጥለን ወረቀት ይላል። በአንድ ላይ ወረቀት እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን ወደሚቀጥለው እንለፋንም ወደዛ እናልፋለን። እንግዲህ በዚህ የተጀመሩ ወይም በመጀመሪያው ድምጽ በመነሳት እነዚህን ቃላቶችን እንጽፋቸዋለን እናነባቸዋለን ማለት ነው። እሺ ቀጥለን እዚህ ጋር ዘለ ይላል። እንግዲህ በአንድ ላይ አያይዘን ወይም በአንድ ላይ ስናነበው ዘለዘለ ብለን ነው የምናነበው ማለት ነው። ከዛ ቀጥለን
ዘመ ይላል። በአንድ ላይም ስናነበው ዘመዘመ ብለን እናነባዋለን ማለት ነው። ከዛ ቀጥሎ ዘወትር ይላል። በአንድ ላይ ዘወትር ብለን እናነባዋለን ማለት ነው። ከዛ ቀጥለን ዘንድሮ ይላል። ዘንድሮ ብለን እናነባዋለን ማለት ነው። እንግዲህ እዚህ ጋር ስድስተኛ ድምጻቸውን የተጠቀምን ማለት ነው። ስድስተኛ እና ሮ የመጨረሻ ድምጹን በዚህ መልኩ ተጠቅመናል ማለት ነው። እንግዲህ እነዚህን በዚህ መልኩ ማንበብ ይቻላል ማለት ነው። እነዚህ በአብዛኛው በመጀመሪያ ድምጽ ስለተሰሩ ቀለል ያሉ ቃላቶች ናቸው ማለት ነው። እነዚህን በማንበብ እና በመጻፍ በቀላሉ ለማወቅ ያስችለናል ማለት ነው። ከዛ ቀጥለን ወደሚቀጥለው እናልፋለን። እሺ ከዛ ቀጥለን የምናገኛቸው እዚህ ጋር የተሰሩ የቃላት አይነቶች ናቸው ማለት ነው። እነዚህንም አሁን እያነበብን የምናቸው ይሆናል ማለት ነው። እንግዲህ ከዚህ ጋር በመጀመር አሁንም የተለያዩ ቃላቶችን በዚህ መልኩ እንሰራለን ማለት ነው። ስንነሳ የተገኘ ይላል። በአንድ ላይም የተገኘ ብለን እናነባለን ማለት ነው። ከዛ ቀጥለን የበለጠ በአንድ ላይ የበለጠ የተመታ ይላል። በአንድ ላይ የተመታ ብለን እናነባቸዋለን። ከዛ ቀጥለን የፊደል ይላል። በአንድ ላይም የፊደል ብለን እነዚህ በቀላሉ እናነባቸዋለን ማለት ነው። እሺ እንግዲህ እነዚህ ባለ አራት ሆሄ ቃላት በዚህ መልኩ እንመሰርታለን። ከዛ ቀጥሎ ሌሎችንም ከስር ያሉትን አንድ ባንድ እያነበብን የምናየው ማለት ነው። ተከታተሉኝ። እሺ እንግዲህ ቀጥሎ የምናገኛቸው እዚህ ጋር በደ የተሰሩ የቃላት አይነቶች ናቸው ማለት ነው። እነዚህንም እያነበብን እናያቸዋለን ማለት ነው። እሺ እንግዲህ እዚህ ጋር በደ እንጀምራለን ማለት ነው። እያነበብን እንቀጥላለን። አሁንም በደ እንጀምራለን ማለት ነው። ደመ ይላል። እንግዲህ በመጀመሪያ ድምጽ ነው የጀመርን ማለት ነው። ደመደመ ብለን እናነባዋለን ማለት ነው። ቃላቱን በዚህ መልኩ እንሰራዋለን። ከዛ ቀጥሎ ደረ ይላል። በአንድ ላይም ስናነባው ደረደረ ይላል ማለት ነው። ከዛ ቀጥሎ ደጋገመ ይላል። በአንድ ላይ ደጋገመ። ደነገገ ይላል። በአንድ ላይም ደነገገ ብለን በዚህ መልኩ በቀላሉ እናነባዋለን። ከዛ ቀጥለን ጀማመረ ይላል። በአንድ ላይ ስናነባውም ጀማመረ ብለን እናነባዋለን ማለት ነው። ከዛ ቀጥለን ጃንጥላ ይላል። በአንድ ላይም ጃንጥላ ብለን እናነባዋለን። ከዛ ቀጥለን ጀበናው ብለን እንደዚህ በቀላሉ እናነባቸዋለን። ከዛ ቀጥለን ጀግኖች በአንድ ላይም ጀግኖች ብለን እንደዚህ እናነባቸዋለን ማለት ነው። ከዛ ቀጥለን የገ ፊደሎችን እነዚህን በገ በመጀመር እነዚህንም ሌሎችንም የተለያዩ ቃላቶችን እንሰራለን ማለት ነው። ገለበጠ ይላል። በአንድ ላይ ገለበጠ ብለን እናነባዋለን ማለት ነው በዚህ መልኩ። ከዛ ቀጥለን ገፈፈው ይላል። በአንድ ላይ ገፈፈው ብለን እናነባዋለን ማለት ነው። እሺ ከዛ ቀጥለን እዚህ ጋር ገረፈው ይላል። በአንድ ላይ ገረፈው ብለን እናነባዋለን። ከዛ ቀጥለን ገጠመው ይላል። በአንድ ላይም ገጠመው ብለን እናነባዋለን ማለት ነው። እሺ ከዛ በመቀጠል ጠለቀው ይላል። በአንድ ላይም ጠለቀው ብለን እናነባዋለን። እሺ ከዛ በመቀጠል ጠረጠረው ይላል። ጠረጠረው እንደዚህ ብለን በመነጠልና በማጣመር እንደዚህ በዚህ መልኩ ማንበብ ይቻላል ማለት ነው። ከዛ ቀጥለን ጠፈረው ይላል። በአንድ ላይም ጠፈረው ብለን እናነባዋለን። ከዛ በመቀጠል ጠበበው እንግዲህ በተመሳሳይ ድምጽ ተመሳሳይ እዚህ ጋር ተቀምጠዋል። ሁለቴ መጥራት ይኖርብናል። ስለዚህ በበ ብለን ሁለቴ መጥራት አለብን ማለት ነው። ስለዚህ ጠበበው ብለን በዚህ መልኩ እናነባቸዋለን፣ እንጽፋቸዋለን ማለት ነው። እሺ ከዛ ቀጥለን ጨበጠው ይላል። ይሄንም
ጨበጠው ብለን እናነባዋለን። ጨለመው ጨለመው። ጨነቀው ጨነቀው። ጨፈርን ጨፈርን ብለን በዚህ መልኩ እናነባቸዋለን። እንግዲህ ይህን ይመስላሉ ማለት ነው። በዚህ መልኩ በቀላሉ የመጀመሪያ ድምጻቸውን በመጠቀም እነዚህ የተለያዩ ቃላቶችን በዚህ መልኩ ሰርተናል ማለት ነው። ከዛ ቀጥሎ ሌሎችንም እናያለን ማለት ነው። እሺ እንግዲህ ከዛ ቀጥለን እዚህ ጋር በጸ የተሰሩ ቃላቶች ናቸው ማለት ነው። እነዚህን በጸ በሁለቶቹ የጸ አይነቶች ነው እያነበብን የምናየው ማለት ነው። እዚህ ጋር እንጀምራለን። እሺ እንግዲህ በጸ ስንጀምር እዚህ ጋር ሁለት ጸ ተጠቅመናል። ተመሳሳይ ድምጽ ተመሳሳይ